እውነት ለመናገር እኔ አሁን ኦርቶዶክሶችን በጣም አፕሪሺየት ነው ማድረጋቸው። ለምን እንደሆነ ታውቃላችሁ? አስተማሪዎቻቸው ሲያስተምሩ ጸጥ ለጥ ብለው ትምህርትን ትኩረት አድርገው ይማራሉ። ተሰብስበው አኪ ሲያስተምር እስኪ ግቡና እዩ። ከስንት ሺህ በላይ ነው የሚከታተለው። ቁጭ ብለው ይማራሉ። ኮመንት እንኳን ሲጽፉባቸው አትረብሹን እንማርበት ነው የሚሉት። ፕሮቴስታንቱ ጋስ ትምህርት የሚማርበት ቦታ ሰው አይገባም። ይሄ ክርክር ያለበት ጸብ ያለበት። ታዲያ እንደዚህ አይነት ፈላሲ ይፈጠራል። እንደዚህ አይነት የትምህርት ፈላሲ ትምህርት ላይ አለማተኮራችን ውጤቱ ነው። ትምህርትን አለመማራችን። የሚያስተምሩ አስተማሪዎች ጠፍተው ነው። እዚህ ቲክቶክ ላይ የፕሮቴስታንቱ ሞልተዋል። ትምህርት ያለበት ቤት ግን እስኪ ግቡ። እኛ ጋር ግፋቢል 100 ሰው ወይ ደግሞ ከ200 ሰው ያልበለጠ ነው። ያነሰ ሰው ነው ወይ 80 ወይ 70 ወይ 100 ምናምን ነው። እስኪ ኦርቶዶክስ ጋር ገብታችሁ እዩ። ሲያስተምሩ ተሰብስበው ጸጥ ለጥ ብለው ነው የሚማሩት። አንዳንድ ጊዜ አይመስላችሁም? መልካም ነገር ብንቀዳ ብንኮርጅ፣ ያንን ገንዘባችን ብናደርግ፣ ከኦርቶዶክስ የሚታየው መልካም ነገር ገንዘባችን ብናደርገውስ? ትምህርት ላይ ሲሪየስ ሆነው ሲማሩ ስናይ አያስቀናም? ደስ አይልም? እኛ ጋስ ይኸው እንደዚህ አይነት ፈላሲ ይፈጠራል። ስለ ፊሎኬ ምንም የማያውቅ ትውልድ፣ ስለ ፕሮቴስታንቱ አስተምሮ ምንም የማያውቅ ትውልድ ይፈጠራል። የተዛባ ለምን? አልተማረማ። ግን አልተማርንም። ስለ ፊሎኬ አልተማርንም። ስለ ትሪኒቲ ስናስተምር አላስተማርንም? አስተምረናል። ግን ማን የተማረው? በጣም ጥቂት ሰው። እኔ ፕሮቴስታንት ወንድሞቼ እና እህቶቼ እባካችሁ ትምህርት የሚማርበት ቤት ግቡ። ትክክለኛ ትምህርት የሚያስተምሩ ሰዎች ጋር ግቡ። ስድብ የሚናገሩ ስድብን እናንተን የሚስሏችሁ፣ ይሄ ብረትን ይስለዋል ይባላል አይደል? ስድብ የሚናገርበት ቤት የምትውሉና የምታዘወትሩ ከሆነ ተመሳሳይ ነው የምትሆኑት። ተሳዳቢ ሆናችሁ ነው የምትወጡት። ትምህርት የምንማርበት ቤት በትክክለኛ ትምህርትን አውርደው በሰዎች ልብ ውስጥ የሚያሰርጹ ሰው ወንድሞችና እህቶች ጋር እነሱ ጋር ግቡ። ትምህርት ላይ ይኸውላችሁ። እኔ በጣም የሚገርመኝ ግን ኦርቶዶክሶች አንድ ቤት ከተከፈተ ትምህርት ከተከፈተ ሁሉም ዘግተው እዛ ነው የሚሰበሰቡት። ይማራሉ፣ ሁሉም ዘግተው ቤታቸውን። እኛስ እንደ እንትን እዛም ይከፈታል፣ እዛም ይከፈታል፣ እዛም 10 ሰው፣ እዛም 15 ሰው፣ እዛም 20 ሰው። ምንድነን ግን ፕሮቴስታንቶች? እውነት እኔ እንደ ዘንድሮ በፕሮቴስታንት ያፈርኩበት ጊዜ የለም። እኔ ረጅም ዓመት የቆየው ባልሆን በፍጹም ፕሮቴስታንትን ጥዬ ነበር መውጣው። በእውነት ነው የምለው። ፕሮቴስታንት የሚባል ጥዬ ነበር መውጣው። ትምህርቱ ባይገባኝ፣ ስነ መለኮቱ ባይገባኝ፣ ረጅም ዓመት የቆየው ባልሆን ኖሮ ገና የ5 ዓመት የ10 ዓመት ክርስትና ቢኖር ኖሮ ፕሮቴስታንትን ጥዬ ነበር መውጣው። በጣም አፍሬያለሁ። ፕሮቴስታንት በመሆን በጣም ያፈርኩበት ዘመን ነው ዘንድሮ። ተሳዳቢ የሞላበት ትምህርት ላይ ዜሮ፣ ስነ መለኮት ላይ ዜሮ። ስነ መለኮቱ እየተገለጠ ነው፣ ትምህርቱ እየተገለጠ ነው። ትምህርት ላይ የሚገባው ግን ጥቂት። ከኦርቶዶክስ እንማር፣ ከኦርቶዶክሶች እንማር፣ እንኮርጄ። በጣም መልካም ነገራቸው ነው። እንደዚህ አይነት ኤረሮች እየተፈጠሩ ያሉት ትምህርት ላይ ሲሪየስ ስላልሆንን። ስድብ ላይ ግን ሲሪየስ ነን። ስድብ የሚሰደብበት ቤት ግን ብዙ ሰው ይኖራል። ያንን ስድብ ይሞላል። ሄደ የተሞላውን ደግሞ እንትን ይለዋል። ምንድን ነው የሚያወጣው? ስድብ። ምክንያቱም የተሞላውን ነው ሰው የሚያወጣው። የእግዚአብሔርን ቃል ሲሞላ፣ ስነ መለኮቱን ሲሞላ ግን የትም ሲሄድ ያንን ነው። ድም ስታደርገው ስነ መለኮቱ ይወጣል። ነካ ስታደርገው ስነ መለኮቱ ይፈሳል። የእግዚአብሔር ቃል ይፈሳል። ስድብ የተሞላ ሰው ነካ ስታደርገው አቤት አቤት፣ ዘር ማንዘርህ አይቀረውም። ተራራራራራ ይለቀዋል። እባካችሁ ፕሮቴስታንት ወንድሞችና እህቶች፣ አብዛኞቻችሁ ታናሾቻችን ናችሁ። ገና በጌታም ታናሾች ናችሁ። ከ10 ዓመት ያልበለጣችሁ ናችሁ። በእድሜም ታናሾቻችን ናችሁ። ትምህርት ላይ ፎከስ እናደርግ። አስተምሮ ላይ ፎከስ እናደርግ። እስኪ ትምህርት በትክክል የሚማርበት ቦታ ሌሎቻችን ቤት ዘግተን እስኪ እንሰብሰብ። እንደዚ አይነት እንልመድ። ኦርቶዶክሶች እንደሚያደርጉት እኛም እስኪ እናደርግ። ምንድን ነው የሆነ እንደ ድርቁ በዛም እዚህም ጠብ በክፈት ሰብሰብ እንበል። በቃ ጎራው ይለይ። ስነ መለኮቱ ላይ የሚያተኩሩ ቤቶች ይለዩ። ስነ መለኮቱን የሚፈልግ ሰው ሰብሰብ ይበል። ያንን መማር የሚፈልግ ሰው፣ ሌላ ጎራ ደግሞ ያለው ሰው እዛ ቦታ ላይ ሰብሰብ ይበል። ብቻ ሰብሰብ እንበል። ይህንን እናድርግ። እኔ ይህንን ነው የማስተላለፈው አንቾ። ምክንያቱም ይሄ ያለመማር ነው። አንደኛ በቸርቻቸውን በስነስርዓቱ አይማሩም። እዚህ ቲክቶክ ላይም ስናስተምር በስነስርዓቱ ከአስተማሪዎች አይማሩ።
ያልተማረ ሰው ደግሞ እንደዚ አይነት ኤረር ውስጥ ይገባል ማለት። ፊሎኬ ምንድን ነው ጣሊያንኛ ነው ብሎ ሊልሽ ይችላል። ምንድን ነው ፊሎኬ የሚባለው ነገር? ሰው ይሄ የሚገባው ሲማር ብቻ ነው፣ ቁጭ ብሎ ሲማር። ልክ ማርያም እንዴት ነው ያደረገችው? በክርስቶስ እግር ስር ቁጭ ብላ ነው የተማረችው። መልካሙን ነገር መርጣለች ነው የተባለችው። መልካሙን ነገር እንምረጥ ወንድሞችና እህቶች። ልክ ነህ ተባረክ። ኦርቶዶክሳዊ የትኛው ኦርቶዶክስ ነው ከአብና ከወልድ ነው የሚሰርጸው ብሎ የሚያምን? የትኛው ኦርቶዶክስ? ኢስተር ምትል ኦሪየንታል አየኸው? የለም ትምህርታችን ምን እንደሆነ ራሱ እንኳን አያውቁም። እነዚህ ቤት ከፍተው ቢሳደቡት ማለት ነው። አስበው እንግዲህ ሲሳይን ለመናገር ፈልጋ ነው። ግን ኦርቶዶክሳውያን መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናሉ። ስለዚህ ሲስም እየሰረጸው አስበው እንግዲህ የራሱ አስተምሮ መሆኑ አታውቅም ይሄ ትምህርት ማለት ነው። ስለዚህ እሱንማ በየትኛው እድላችን ትምህርታዊ ነገርማ እንዴት በየትኛው እድላችን ስናቃለን እንደ ምንት ምናወር እኔ ግን በእውነት ጴንጤው ጌታን እንዲ ምን አይነት ዘር የዘራንባችሁ እንዲ እኔ ወደኋላ ዘራችንን ማየት አለብን። በእውነት ዴቭ መለስ ማይል ጴንጤ እንዴ! አንዳንዴ እኮ የፍየል ጠብ ትጣላለህ፣ የበግ እንጣላለን። ኧረ ተው 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 ተው። የፍየል ጠብና የበግ ጠብ ልዩነት አለው። የበግ ጠብ 10 ሜትር ወደኋላ ይሄዳል። ያኛውም 10 ሜትር ወደኋላ ይሄድና ከዛ በቃ ሁለቱም ይወድቃሉ ማለት ነው። እንዲህ አይነት ጠብ የፍየል ጠብ አለች ደግሞ ብድግትና ቃጭቃጭ በዚህ በእንትናቸው ማለት ነው። በቃ ሰው ሊጋጭ ይችላል። መለስ ትላለህ እና ተው ተው ተው። ለማንኛውም በጣም ተመችቶኛል። ምርጥ መገለጥ ነው። ከማንና ከማን የሰረጸው? ከኦርቶዶክስ እና ከወንጌላውያን ነው የሰረጸው አለች። እንግዲህ እኔ የጠየቅኩት ከመቼ ወዲህ ነው ኦርቶዶክሳዊ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብለው የሚያምኑት ከመቼ ወዲህ ነው? የኦርቶዶክስ አስተምሮ የሆነ ይሄ ነገር። አንዷ ደግሞ ቤት ምትከፍት እንደዚህ መመሪያት መሰለ ላስቃችሁ። ዋነስ ፔንቴኮስታል እኮ ያው ከፔንቴኮስታል ነው የወጡት ምናምን ሲባል እኔ ዮሐንስ ፔንቴኮስታል ቢባል አላውቅም። የምን ዮሐንስ ነው? የምን ዮሐንስ ነው? ዮሐንስ ከተባሉ ይባሉ የምን ዮሐንስ ነው ብላለች እሷ ራሳ። ዋነስ ፔንቴኮስታል እነዚህ በቃ እኔ እኮ ደጋግሜ ያኔ እናገር ነበር። ሩም አትክፈቱን ነበር። ትዝ ይልሻል? አን ተው የለበር አሁንም እና ዮሐንስ ፔንቴኮስታል የሚባለው አሉ ማለት ነው። ዋነስ ሲባል ዋነስ ማን ነው? በትሪኒቲ የሚያምን ማን ነው? ራሱ ተለይቶ ሳይታወቅ በስድብ መሳደቡ በጣም እኔ ግን የዮሐንስ እና የአንትኑን የፊሎኬ ነው አክሰንት አለ ነው እሱን በጣም አስቀውኛል ማለት ነው። ዴቭ እየሳክ ነው። እኔ ራሴ በጣም ተመችቶኛል። አይ ካሁን በኋላ እንደዚህ አይነት ሁለት ቦታ የሚረግጡ ሰዎች ካየሁ ግን አደራህን ኦርቶዶክስ ያምናሉ ብለህ ነው እንዳ ኦርቶዶክስ አያምኑ እንደ ካቶሊክ ላለው በቃ እኛው ቤት ነው ሀኒቸው ይሄ ሜርሲ ቤት ከፍታ የምትሰድበን ሴትዮ ማለት ነው። መንፈስ እምነቷን አታውቅም። ብታይ እምነቷን አታውቅም ያለች እኮ ሜርሲ ናት። ዮሐንስም ያለችው የኛው ቤት ናት። እሷን ተዋት፣ አልጥራት። ቆይ ችግር የለውም። ያው ጎበዝ ናት ማለት ወንጌል ምሰራ ስለሆነች አልጥራት። ግን እሷም ዋነስ ስትባል እኔ ዮሐንስ አላውቅም ብላለች። ዮሐንስ ፔንቴኮስታል ከተባሉ እነሱ ዮሐንሳውያን ናቸው፣ በቃ ተዋቸው፣ ፔንቴኮስታል አታስገባቸው ብላ እንዴት እንዳሳቀች ማለት ነው።